በጣም በሚያሳዝን ሁኔታ እንግዲህ አብርሃምና ሩታ በዛሬ ዕለት በድጋሚ ተገናኝቶ በጣም ብዙ ነገሮችን ሲነጋገሩ ነበረ። ከዛም ውስጥ እንግዲህ ሩታ በጣም ስትናገር ነበረ፣ አብርሃም በጣም ተናዶ ሲለምናት ነበረ። ምክንያቱ ደግሞ እንግዲህ ሩታ ወደ ውጭ ሀገር ለመሄድ ፕሮሰሶችን እንደጀመረችና ልጇንም ጭምር ይዛ እንደምትሄድ እያንዳንዱን ነገር አንስታ በደንብ ስትናገር ነበረ። አብርሃም እንግዲህ በዚህ ጉዳይ ላይ እንዳታስቢው ከአሁን በኋላ የምታደርጊያቸው ነገሮችን በጭራሽ አልቀበልም ብሎ እንግዲህ አንድ በአንድ አንስቶ እያንዳንዱን ነገር ሲያወራ ነበረ። ምንድነው የተፈጠረ በደንብ አድርጌ በዚህ ቪዲዮ እነግራችኋለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይክ አድርጉ፣ ሀሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን ከሰሞኑ እንግዲህ እጅግ በጣም ብዙ ነገሮች ሲፈጠሩ ነበረ። በተለይ እንግዲህ በትላንትናው ዕለት አብርሃምና ሄርሜላ ተገናኝቶ እጅግ በጣም በሚገርም ሁኔታ ደስታቸውን ሲያጣጥሙ ነበረ። በስተመጨረሻም ሄርሜላም ይቅርታ አድርጋለት ለአብርሃም ሁሉንም ነገር እንግዲህ ወደ ፍቅር መልሶታል ማለት ነው። ወደ ፍቅራቸውም ተመልሶ እጅግ በጣም በሚገርም ሁኔታ ደስተኛ ሆኖ ሲያሳልፉ ነበረ። ቲክቶክ ላይም እንግዲህ የተለያዩ ሶሻል ሚዲያ ላይም ሄርሜላን የሚደግፉ ሰዎች በዝቷል። በተለይ እንግዲህ ዩቲዩብ ላይ ደግሞ አብዛኛው ሰው ማለት ይቻላል ሀሳብ አስተያየቱን ሲሰጥ ነበረ። በሄርሜላ ቪዲዮ ላይ እንግዲህ አብዛኛው ሰው ደስተኛ እንደሆነና አብርሃምና ሄርሜላ አብሮ መኖር እንዳለባቸው፣ አብሮ መቀጠል እንዳለባቸው፣ መጋባት እንዳለባቸው፣ ልጅ ወልዶ በሰላም በፍቅር መኖር እንዳለባቸውም ጭምር እንግዲህ ሲወራ ነበረ። ይሄ ነገር እንግዲህ ፍጹም ጤነኛ አይደለም። ምክንያቱም አብርሃም እንግዲህ ያደረገው ነገር በስሜታዊነት ነው ብሎ ደግሞ የሚያነሱ አንዳንድ ሰዎች አሉ። ምክንያቱም ከሩታ መለየቱን ብቻ ነው ያሰበው እንጂ ከሄርሜላ ጋር የጀመረውን ፍቅር በትክክል አልጀመረ ወይም ደግሞ ትክክለኛ ፍቅር አይደለም። ለጊዜያዊ እሷን ለማናደድ ወይም ደግሞ እንግዲህ ከዚህ ስሜት ውስጥ ለመውጣት ብቻ እንደተጠቀመባትም ጭምር በደንብ አድርጎ እንግዲህ ሲናገሩ ነበረ። ይሄ ነገር እንግዲህ ሄርሜላን ይጎዳታል እንጂ በፍጹም አይጠቅማትም ብሎ ብዙ ሰውም ሀሳቡን አስተያየቱን ሲሰጥ ነበረ። እውነቱን ለመናገር እንግዲህ አብርሃም በዚህ ሰዓት ስሜታዊ ስለሆነ እያንዳንዱ የሚያደርጋቸው ነገሮች እጅግ በጣም ከባድና ቀይ መስመር የሆነ ነው። ምክንያቱ ደግሞ ሕይወቱንም ጭምር ሊያጣበት የሚችል እጅግ በጣም አደገኛ የሆነ ነገሮችን እያደረገ ወይም ደግሞ እየወሰነ ይገኛል። ከሄርሜላ ጋር መቀጠሉ ብዙም አልጣመንም። ምክንያቱ ደግሞ እንግዲህ እንደምታውቁት በዚቹ ፍጥነት አንድ ሰው በተለይ አንድን ሰው ረስቶ ወዲያውኑ ከሌላ ሰው ጋር ፍቅር መጀመሩ ምን የሚሉት ነው የሚልም ነገርም በደንብ አንስቼ በዚህ ጉዳይ ላይ ላወራችሁ ፈልጋለሁ። ምክንያቱም ደግሞ እጅግ በጣም ኖርማል ያልሆነ ንግግርም ጭምሮችን ሲናገር ስለነበረ አብርሃም አንዳንድ ነገሮችን አስተውያለሁ ማለት ነው። እሱ ብቻ አይደለም እንግዲህ ሄርሜላ ያው በደንብ ፈልጋለች፣ ይሄንን ግንኙነት በጣም ትፈልጋለች። ደስተኛም እንደሆነች ምንም እንኳን ቢከፋትም ከአብርሃም ጋር ስትሆን እጅግ በጣም ደስተኛና ሰላም እንደሚሰማትም ጭምር ስትናገር ነበረ። እንግዲህ ሩታ ደግሞ በራሷ በኩል አዲስ ነገር ይዛ መታለች። ምንድነው ካላችሁ ወደ ውጭ ሀገር ጉዞ ለማድረግ ጫፍ ላይ ደርሳለች። እንግዲህ ሩታ እንደምትናገረው ከሆነ ወደ ስዊዘርላንድ ለመጓዝና ልጇንም ወስዳ እንደምትሄድም ጭምር እንግዲህ በደንብ አድርጋ ለአብርሃም አብስራለች ማለት ነው። አብርሃም እንግዲህ በጣም እጅግ በጣም ደንግጦ ምን እንደሚል እንኳን ግራ ገብቶት በጭራሽ እንዳታስቢው ሩታ ካሁን በኋላ የምታደርጊያቸው እያንዳንዱ ነገሮች ከኔ እርምጃ ውጪ መሆን የለበትም ብሎ በደንብ አድርጎ ሲናገር ነበር ማለት ነው። ሩታ እንግዲህ በራሷ በኩል ወስናለች። ምክንያቱም ደግሞ እንደምታውቁት እና ቢኒም ከዚህ በፊት በደንብ አድርጎ አስበሽበት ወስነሽ ንገሪም ብሎ እንግዲህ በደንብ ሲነግሯት ነበረ። ይህንን የውጭ ሀገር ጉዞ በደንብ አድርጎ ያዘጋጁትም ሰዎችም እንዳሉ በተለይ ለሩታ አስቦ በጣም ተጨንቆ ይህንን ነገር እንዳመቻቹላት እንግዲህ በደንብ በስፋትም ሲወራ ነበረ። ወደ ስዊዘርላንድ ከሄደች በኋላ እንግዲህ እዛ የሚጠብቃት ነገር ምንድን ነው ካላችሁ ቀጥታ
እንደሄደች ያው አንድ ቤት ይሰጣታል። እዛ ቤት ውስጥ እንግዲህ የኖረች ልጇን በደንብ ታሳድጋለች። የስራ እድል ይመቻችላታል። እሱ ብቻ አይደለም። በጣም የሚገርማችሁ ነገር የልጇንም እንግዲህ የትምህርትም የጤናም ሁኔታ ሁሉም ነገር በሚገባ ይስተካከልላታል ማለት ነው። ይህንን ነገር እንግዲህ በደንብ አድርጎ እርግጠኛ ሆኖ ቢኒ በደንብ ሲነግራት ነበረ። ስለዚህ እንግዲህ ፓስፖርትሽን ብቻ ስጭኝና እያንዳንዱን ነገር አስተካክዬ በደንብ አርጌ አስተካክዬ ሰጥሻለሁ። ስለዚህ ደግሞ ይህንን ነገር በደንብ አስበሽበት ንገሪኝ ብሎ በደንብ ሲነግራት ነበረ። በዛን ሰዓት እንግዲህ የወሰነችው ትልቁ ውሳኔ በተለይ ሩታ በደስታ እጅግ በጣም ደስ ብሏት ለተወሰነ ጊዜ ላስብበትና አደራን ጊዜ ስጠኝ ብላ በደንብ አድርጋ ስትነግረው እንደነበረ ከዚህ በፊት በሰሩት ቪዲዮ እናስታውሳለን። ሶ እንግዲህ አሁን ምንድነው የተፈጠረው? ወስና ጨርሳ ወደ ውጭ ሀገር ለመጓዝም ለአብርሃም አብስራለች ማለት ነው። አብርሃም ግን በጣም ደንግጧል። ምክንያቱም ያላሰበ ነገር ነው የተናገረችው ሩታ። በጭራሽ እንግዲህ አሁን በዚህ ሰዓት ደስተኛ ስሆን ከሄርሜላ ጋር ወደ ፍቅራችን ስንመለስ እንዴት እንደዚህ አይነት ሀሳብ ታነሳለች? ሆን ብላ የኔን ደስታ ስለማትፈልግና ህይወቴን ማመሰቃቀል ስለምትፈልግ ይህንን አጀንዳ አነሳች እንጂ በጭራሽ ለኔ አስባ ወይም ደግሞ ለልጅ አስባ ወይም ደግሞ ለራሷም ጭምር አስባ አይደለም። የምታደርገው ነገር እያንዳንዱን እኔን ለመጉዳት የማትሄደው ርቀት የለም ብሎ እንግዲህ አብርሃም በንዴትና በቁጭት ሲናገር ነበረ። በተለይ እንግዲህ አብርሃም ያው ሩታ ወደ ውጭ ሀገር ከሄደች ከልጁ ጋር የመገናኘቱ ሁኔታ ያበቃለታል። ምክንያቱም እንግዲህ ያው እንደምታውቁት ወደ ውጭ ሀገር ስትሄድ ብቻዋን አትሄድም፣ ልጇንም ጭምር ወስዳ እንደምትሄድም ጭምር እንግዲህ በደንብ ስትናገር ነበረ። ይህ ደግሞ ለአብርሃም መጥፎ አጋጣሚ ነው። በጭራሽ የማይፈልገውና እጅግ በጣም የሚያዝንበት ነገር ስለሆነ ካሁኑ አደራሽን ይህንን ሀሳብ እንደሞተ ሀሳብ አርገሽ ውሰጂና እንዳታነሺው በድጋሚ በዚህ ጉዳይ ላይ ማውራትም መስማትም አልፈልግም ብሎ ሩታን እንግዲህ ጥሏት እንደሄደ መረጃው ደርሶኛል ማለት ነው። ሩታ እንግዲህ ያው በደንብ ስትናገር ምንም የቀረኝ ነገር የለም፣ ካሁን በኋላ የራሴን ህይወት መኖር አለብኝ። እኔ ካሁን በኋላ ደስተኛ ሆኜ ነው መኖር የምፈልገው። እያንዳንዱ ማረጋቸው ነገሮች ለልጄና ለራሴ ብቻ ነው። ስለዚህ እንግዲህ ካሁን በኋላ የሚያሳስበኝም ሰውም የለም፣ ስለ ሰውም አልጨነቅም። ስለ ራሴ ብቻ ስለሆነ ህይወቴንም ማስተካከለው በራሴ መንገድ ብቻ ነው። ማንም ሂጂ ወይም ደግሞ ማንም ና ስላለ አልሄድም አልመጣም። ካሁን በኋላ አብርሃምም ቢሆን በህይወቴ ጉዳይ ላይ ወይም ደግሞ በራሴ ህይወት ላይ ምንም አይነት ውሳኔ መወሰን አይችልም። እሱ እንግዲህ ካሁን በኋላ የራሱን ህይወትም ማቅናት አለበት፣ የራሱን ህይወትም መኖር አለበት እንጂ ከኔ ጋራ በጭራሽም መታየትም የለበትም ብላ እንግዲህ በግልጽ ስትናገር ነበረ። ሶ እንግዲህ ምንድነው የሚፈጠረው ብላችሁ ከጠየቃችሁኝ አብርሃም የራሱን ሪሌሽንሺፕ ጀምሯል። ስለዚህ እንግዲህ ከአብርሃም የምንጠብቀው ምንም አይነት ነገር የለም። ሩታ ግን የጀመረችው ትልቅ ነገር እንዳለም ጭምር በጎንም ሰምቻለሁ። ምክንያቱ ደግሞ እንግዲህ ወደ ውጭ ሀገር የምትሄድበት ምክንያት አንደኛው አግብታ እንደምትሄድም ጭምር እንግዲህ በስፋት ሲወራ ነበረ። እሱ እውነት ነው ወይስ አይደለም ብዬ ሳጠራ እንግዲህ አግብታ መሄድ እንኳን አግብታ አትሄድም። እርግጠኛ ሆኜ ግን የምነግራችሁ ነገር ያው ወደ ውጭ ሀገር ለመሄድ አንዳንድ ፕሮሰሶችን እንደጀመረችና ፓስፖርታም ጭምር እንግዲህ ለቢኒም እንደሰጠችም መረጃው ደርሶኛል። ይሄ ነገር እውነትም እስከሚሆን ድረስ እንግዲህ በጣም እርግጠኛ ሆነን ለማውራት ይከብዳል ማለት ነው። አብርሃም እንግዲህ ውሳኔው እጅግ በጣም ከባድ ቢሆንም ያው በጣም እንግዲህ በዚህ ጉዳይ ላይ ተጨንቆ አስቦ የሆነ ነገር ይወስናል ብዬ አስባለሁ። በተለይ እንግዲህ ወደ ፍርድ ቤት መሄዱ አይቀርም ብሎ ደግሞ ሀሳብ የሰጡ በጣም ብዙ ሰዎችም አሉ። እንግዲህ ያው ቤተሰቡ በተለይ እንግዲህ ያው አብርሃምን በጣም እንደተቀየመ አብርሃም እንግዲህ የሚያረጋቸው እያንዳንዱ ነገሮች ትክክል እንዳልነበሩ ነጋሽዬም በተለይ ኤፍሬምም ሁሉም ሰው ማለት ይቻላል ሲናገር ነበረ።
ያው እንግዲህ አብርሃም እስካሁን ድረስ ስለ ቤተሰቡ ማውራትም አይፈልግም፣ ስለ ሌላ ሰው ግድም አይሰጠውም። የራሱን ህይወት እንግዲህ በደንብ አድርጎ ቆስቁሶታል ማለት ነው። ከሄርሜላ ጋር ያለውን ግንኙነት እንግዲህ ወጥሮ ይቀጥላል። ነገሮች እንግዲህ ምንድን ነው የሚሆነው እያንዳንዱን ደግሞ ተከታትለን ለእናንተ ለማድረስ ሞክራለን። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮችን ላይ ካርጉ ሀሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።